እስከዛሬ እንደኔ በቦርጭ ተቸግራችሁ ለነበራችሁ ያለምንም ስፖርት ሳትጨናነቁ ቦርጫችሁ የምታጠፉበት 3 አማራጮች ይዤላችሁ መጥቻለሁ። ለኔ የጠቀመኝ ነው እኔ የምጠቀምባቸው ስቴፕ ባይ ስቴፕ አሳያችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ለኔ የጠቀመኝ ነው ማካፍላችሁ። የምሬ ነው ምላችሁ። ይሄንን ቪዲዮ እስከ መጨረሻ አይታችሁ ተጠቀሙት። በቦርጭ ለተቸገራችሁ ሰውነታችሁ ሳትቀንሱ ቦርጫችሁ ብቻ የምትቀንሱበትን 3 አማራጮች ናቸው። እያንዳንዳቸው አሳያችኋለሁ። ቪዲዮውን በላይክ ጀምሩት፣ ላይክ አድርጉት፣ ሼር አድርጉት። ሼር ማድረግ የምትችሉ ሼር አድርጉት። ሁሉም ሰው በቅንነት እንዲጠቀምበት በቀላል ዘዴ ለካ ቦርጭ እንደዚህ መቀነስ ይቻላል። ምንም አይነት ስፖርት ሳትሰሩ ሳትጨናነቁ የፈለጋችሁትን እየበላችሁ። እንደዛ ስላችሁ አበላላችሁን ግዴታ ማስተካከል አለባችሁ። ስንበላ ሆዳችን እስከሚወጠር ድረስ አይደለም የምንበላው። እየቀነስን በምንበላው ምግብ ትንሽ ቀነስ ማንኛውም ምግብ እየበላን ትንሽ ምግባችንን እየቀነስን መብላት አለብን ማለት ነው። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን ነግራችኋለሁ። እዚህ ጋር የምጠቀመው ውሃ እንግዲህ ለ2 ቀን ሰርታችሁ ማቆየት ትችላላችሁ። ውሃ 2 ብርጭቆ ውሃ ጨምሬያለሁ። ሎሚ ጨምራለሁ። ይሄ አንደኛ ስቴፕ ነው። 3 የተጠቀምኳቸው የምጠቀማቸው ስቴፖች አሉ። 3ቱንም ስቴፖች እነግራችኋለሁ። ከፈለጋችሁ አንዱን ብቻ መርጣችሁ መጠቀም ትችላላችሁ። ምናልባት ከነዚህ ግብአቶች አንዱ ላይኖራችሁ ስለሚችል 3 አይነት አማራጭ ይዤላችሁ መጥቻለሁ። አንዱን ብቻ ተጠቅማችሁ አንዱን አማራጭ ብቻ ተጠቅማችሁ ቦርጫችሁ ማጥፋት ትችላላችሁ። እዚህ ጋር የተጠቀምኩት እንግዲህ ሎሚ ነው። ግማሽ ሎሚ ነው የተጠቀምኩት። ግማሽ ሎሚ ቆራርጬ ናና ጨምሬበታለሁ። ናና አለመጨመርም ትችላላችሁ፣ ግን ናና ከጨመራችሁ ሆዳችሁ እንዳይነፋችሁ ያደርጋችኋል። ሆዳችሁ ቅልል እንዲልላችሁ ያደርግላችኋል ናና ካለበት። እዚህ ጋር የተጠቀምኩት አረንጓዴ ሻይ ነው። አረንጓዴ ሻይ ሎሚ ሳትጨምሩበት ራሱ አረንጓዴ ሻዩ ብቻ ማታ ማታ ስትተኙ ብትጠጡት ቦርጫችሁ ያጠፋላችኋል። ምግብ በልታችሁ ማንኛውም ምግብ በልታችሁ አረንጓዴ ሻይ መጠጣት አለባችሁ። ዳጀስት ያደርግላችኋል። ሆዳችሁ እንዳይወጠር ያደርግላችኋል። የበላችሁትን ምግብ ዳጀስት ይሆንላችኋል። ስለዚህ የአረንጓዴ ሻይ የምታገኙ ሰዎች አረንጓዴ ሻይ በየምግብ በበላችሁ ሰዓት አረንጓዴ ሻይ ጠጡ። በቀን ቢያንስ 2 ጊዜ መጠጣት አለባችሁ አረንጓዴ ሻይ ቦርጫችሁ እንዲቀንስላችሁ የፈለጋችሁ። እንግዲህ እዚህ ጋር የተጠቀምኳቸው አረንጓዴ ሻይና ሎሚ፣ ናና 3 ነገር ብቻ ነው። ውሃ ከውሃ ጋር ለ2 ደቂቃ ብቻ አፈላቸዋለሁ በእሳት። ግዴታ ማፍላት ይጠበቅባችኋል። ይኸው አፍልቼ ጨርሼለታለሁ። አሁን በእቃዬ ገልብጬ በሚጠጣበት በብርጭቆዬን ገልብጬ አሳያችኋለሁ። አያችሁት? ይሄንን ይመስላል። ይሄ አሁን ለ2 ቀን ይበቃኛል። ፍሪጅ ውስጥ ነው ማስቀምጠው። አንድ ቀን ጣጥቼ ፍሪጅ ውስጥ አስቀምጠዋለሁ። ይሄ የምታዩት አንደኛው አማራጭ ነው። ይሄንን የምታገኙ ከሆነ ይሄንን ብቻ በመጠቀም ቦርጫችሁ ማጥፋት ትችላላችሁ። የምሬ ነው ምላችሁ። ይኸው በቃዬ ገልብጬዋለሁ በዚህ መልኩ። አሁን እንግዲህ ትኩሱን ነው የምንጠጣው፣ አቀዝቅዘን ሳይሆን ትኩሱን። ልክ እንደ ሻይ ማር አንጨምርም፣ ስኳር አንጨምርም። ማርና ስኳር አይጨመርም። ልክ በባዶ ነው የምንጠጣው። በጣም ነው የሚጣፍጠው። በጣም ከለመዳችሁት ሱስ ነው የሚያስይዛችሁ ከለመዳችሁት። ይኸው አንደኛው ፓርት በዚህ መልኩ ጨርሼለታለሁ። ይሄንን የምታገኙ ከሆነ ይሄው አረንጓዴ ሻይና ሎሚ አንድ ላይ አድርጋችሁ መጠጣት። ይሄንን ደግሞ ማታገኙ ከሆነ አፕል አልቼቶ ኦርጋኒኩን ነው የምጠቀመው። አፕል አልቼቶ ነው። የአፕል አልቼቶ ካገኛችሁ እሱንም ቦርጭ ያጠፋል፣ ደማችሁ ያስተካክልላችኋል። ማብዛት አይጠበቅባችሁ። ማሳያችኋለሁ እንዴት አድርጋችሁ እንደምትጠቀሙ። ይሄንን ነው ግዴታ መሆን ያለበት። ኦርጋኒኩ ነው የምጠቀመው። አያችሁት አይደለ?
ይሄንን በአንድ ብርጭቆ ውሃ 1 ማንኪያ እየጨመርኩኝ በባዶ ሆዳችሁና ውሃ ስትጠጡ ምግብ ከበላችሁ በኋላ መጠጣት ትችላላችሁ። ማብዛት የለባችሁም። በቀን 2 ጊዜ ብቻ እንዳታበዙ። በአንድ ብርጭቆ ውሃ በንጹህ ውሃ 1 ማንኪያ የአፕል አልቼቶ ጨምራችሁ መጠጣት ትችላላችሁ። የመጀመሪያ ስቴፕ ያሳየዋችሁ ማታገኙ ከሆነ ይሄንን ጠጡ። ይሄንን ካላችሁ ይሄንን ጠጡ። ቢዚ ከሆናችሁ በውሃ ብቻ ጨምራችሁ በባዶ ሆዳችሁና ልክ ጠዋት ስትነሱ 1 ማንኪያ ውሃ ጨምራችሁ መጠጣት። ሁለተኛ ስቴፕ ጨርሻለሁ። አሁን ሶስተኛ ስቴፕ ነው የምንሄደው። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ቪዲዮውን ሁሉም ሰው ይጠቀምበት በቅንነት። በጣም አሪፍ ነገር ነው ይዤላችሁ የመጣሁት ዛሬ። ሁለተኛው ስቴፕ ሎሚና ቡና ነው የምጠቀመው። ሶስተኛ ማለት ነው። ሶስተኛ ስቴፕ ሎሚ እና ቡና አጠቃቀሙን አሳያችኋለሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። ቡና የሀገራችን ቡና መጠቀም ትችላላችሁ። ግዴታ ኔስካፌ መሆን የለበትም። እኔ ይሄ ለ1 ወር ጠጥቼዋለሁ። ለ1 ወር ሙሉ እውነት ሱስ ነው የሚያስይዝባችሁ። በቃ ቡና ስጠጡ ሁላ ልክ እንደዚህ ነው ሰርታችሁ የምትጠጡት ከለመዳችሁት ማለት ነው። ግን እንዴት እንደምትጠቀሙት እነግራችኋለሁ። መቼ እንደምትጠቀሙት ምግብ ከበላን በኋላ ምናምን አይደለም ይሄንን የምንጠቀመው። ግማሽ ሎሚ ጨምሬያለሁ። እንደዛ 1 ብርጭቆ ውሃ ግማሽ ሎሚ ጨምሬያለሁ። ለ1 ጊዜ የሚሆነኝ ነው የምሰራው። አንድ ማንኪያ ቡና፣ 1 ብርጭቆ ውሃ፣ ግማሽ ሎሚ፣ 1 ማንኪያ ቡና ጨምሬያለሁ። እሱንም ከቡና ከሎሚው ጋር አንድ ላይ ለ2 ደቂቃ የሚያክል እንደዚህ ማፍላት አለባችሁ አንድ ላይ። ወይም ቡናችሁን በሲኒ ጨምራችሁ ኔስካፌ ከሆነ የምትጠቀሙት ቡናችሁ በብርጭቆአችሁ ትጨምሩና ሎሚ ትጨምቁበታላችሁ። በትኩስ ቡና በብርጭቆ ውሃ አፍልታችሁ ኔስካፌ የምትጠቀሙት ከሆነ ግን የሀገራችን ቡና ከሆነ እንደዚህ ለ2 ደቂቃ እንደዚህ ማፍላት ይጠበቅባችኋል። ኔስካፌ ከሆነ ግን ቡናችሁ በብርጭቆአችሁ ጨምራችሁ የፈላ ውሃ ጨምራችሁ ሎሚ ግማሽ ሎሚ ትጨምቁበታላችሁ። በባዶ ሆዳችሁ በየቀኑ መጠጣት አለባችሁ። እንግዲህ 3 አይነት የሚጠጡ አሳይቻችኋለሁ። አንዱን መርጣችሁ መጠቀም ትችላላችሁ። የዛሬ ቪዲዮ ይሄንን ይመስል ነበር። ሁላችሁም ተጠቀሙት። የምር ታመሰግኑኛላችሁ። በባዶ ሆዳችሁ ስትበሉ ግን ምግብ መቀነስ አለባችሁ። ሆዳችሁ እስከሚወጠር ድረስ አትብሉ። ማንኛውም ምግብ ብሉ፣ ግን ሆዳችሁ እስከሚወጠር ድረስ እንዳትበሉ። ሌሊት ስተኙ በማታ እንዳትበሉ። በተረፈ ይሄንን ይመስላል። ሞክሩት።